ኢራን በሆርሙዝ ወሽመጥ ላይ የዘረጋችው ያልተመጣጠነ የባህር ላይ ስልት በተለምዶዋ ጦርነት አሸናፊ ለመሆን ሳይሆን የዓለምን የኃይል አቅርቦት ሰንሰለት በማንኛውም ጊዜ ማቋረጥ እንደምትችል ለዓለም አቀፉ ማህበረሰብ ለማሳየት የታለመ ነው። የአሜሪካና የክልል ኃይሎች በቢሊዮን የሚቆጠሩ ዶላሮችን ለከፍተኛ ጥበቃና ለዘመናዊ የጦር መርከቦች ቢያፈሱም ኢራን ግን የጥላ ጦርነት በሚባለው ስልቱ አማካይነት ያለምንም ቀጥተኛ ግንኙነት የባህር ላይ ትራፊክን የማስተጓጎል አቅም ገንብታለች። ይህ ዶክትሪን የሚመራው በብልሃት የማጥቃት መርህ ነው። ይህ ማለት ጠላት የትኛው ጀልባ ላይ የንግድ እንደሆነና የትኛው ደግሞ ፈንጂ የጫነ የጥቃት ጀልባ እንደሆነ መለየት በሚያቅተው ደረጃ የባህር ላይ ብዥታን መፍጠር ነው። በትንታኔያችን እንደምንመለከተው ኢራን ይህንን ስልት በመጠቀም ማንኛውም አይነት ወታደራዊ እርምጃ ወደ ዓለም አቀፍ የነዳጅ ቀውስና የኢኮኖሚ ውድቀት የመቀየር ከፍተኛ የመደራደሪያ ካርድ በእጇ አስገብታለች። ይህ ማለት በባህረ ሰላጤው ውስጥ የሚደረግ ማንኛውም ግጭት በአካባቢው ብቻ የሚወሰን ሳይሆን ከኒውዮርክ እስከ ቶኪዮ ያለውን የገበያ መረጋጋት ሊያናጋ የሚችል የጂኦፖለቲካዊ የመሬት መንቀጥቀጥ ነው። ወደ ወታደራዊ ዝርዝር ስንገባ የኢራን ስትራቴጂ እጅግ አስገራሚ ወደ ሆነው የሳቹሬሽን ወይም የጥቃት ማብዛት ማጥለቅለቅ ስልትን ያመራል። ይህ ስልት በዘመናዊ የባህር ኃይል አዛዦች ዘንድ ትልቅ ራስ ምታት ሆኗል። ምክንያቱም አንድ እጅግ ዘመናዊ የሆነ ሚሳኤል መከላከያ ሲስተም አንድን የጠላት ሚሳኤል ለመምታት የሚያወጣው ወጪ በሚሊዮን የሚቆጠር ዶላር ሲሆን ኢራን ግን በሺዎች የሚቆጠሩ እጅግ ርካሽ የሆኑ ድሮኖችን እና የጥቃት ጀልባዎችን በማሰማራት የጠላትን የመከላከያ አቅም ከጥቅም ውጪ ታደርጋለች ማለት ነው። ይህ የኢኮኖሚ ጦርነት በባህር ላይ የሚገለጽበት መንገድ ነው። ጠላት በመቶዎች የሚቆጠሩ ርካሽ ኢላማዎችን ለመምታት ውድ የሆኑ ሚሳኤሎችን እንዲጨርስ ይገደዳል እንደማለት ነው። በመጨረሻም ጥይትና ሚሳኤል ሲያልቅበት ለዋናው ጥቃት ይጋለጣል። በተጨማሪም ኢራን በባህር ዳርቻዎቿ ባሉ ተራራማ ቦታዎች ውስጥ የደበቀቻቸውን ተንቀሳቃሽ ሚሳኤሎች፣ መተኮሻዎችና በባህር ስር የሚቀበሩ ዘመናዊ ፈንጂዎች ማንኛውም ግዙፍ መርከብ ወደ አካባቢው እንዳይጠጋ የስነ ልቦና ጫና ይፈጥራሉ። ይህ ስልት የማይመጣጠን ኃይል ተብሎ የሚጠራው ትንሹ ኃይል በትልቁ ኃይል ያለውን የቴክኖሎጂ የበላይነት ዋጋ በማሳጣት ጦርነቱን ወደ ራሱ ምቹ ሜዳ በመሳብ የኃይል ሚዛኑን የሚስተካከልበት ጥበብ ነው። በዚህ ምክንያት የፋርስ ባህረ ሰላጤ ለባህላዊ የባህር ኃይሎች እጅግ አደገኛና ዋጋው የማይበገር የጦር አውድማ ሆኖ ይቀጥላል። በዓለማችን ላይ እጅግ አሳሳቢና አነጋጋሪ ሆኖ የቀጠለው የኢራንና የአሜሪካ የባህር ላይ ፍጥጫ ነው። ጥያቄው ግልጽ ነው። አንዲት አነስተኛ የክልል ኃይል የሆነች ኢራን በቢሊየን የሚቆጠር ዶላር የሚወጣበትን ዘመናዊ አውዳሚ መርከቦችና ተንሳፋፊ ከተማ፣ ግዙፍ የሆኑ የአውሮፕላን ተሸካሚ መርከቦች ያላትን የአሜሪካ የባህር ኃይል እንዴት ልትጋፈጥ ትችላለች? መልሱ አሲሜትሪክ ወይም ተመጣጣኝ ባልሆነ የጦርነት ስልት ውስጥ ተደብቋል። ኢራን ከአሜሪካ ጋር ፊት ለፊት በመጋጠም ልታሸንፍ እንደማትችል ጠንቅቃ ስለምታውቅ ትኩረቷን ያደረገችው በመደበቅና በድንገተኛ ማጥቃት ላይ ነው። እስኪ ያስቡት፣ በፋርስ ባህረ ሰላጤ ውስጥ በየቀኑ በሺዎች የሚቆጠሩ የንግድና የጭነት መርከቦች ይንቀሳቀሳሉ። በአሜሪካ የራዳር ኦፕሬተሮች አይን እነዚህ መርከቦች ምንም ጉዳት የሌላቸው ተራ ሲቪል መርከቦች ይመስላሉ። ነገር ግን እውነታው ከዚህ በተቃራኒ ነው። ኢራን እነዚህን ተራ የጭነት መርከቦች እንደ ትሮይስ ፈረስ በመጠቀም በውስጣቸው ሚስጥራዊ የሆኑ የሚሳኤል ማስወንጨፊያዎችን ትደብቃለች። በአንድ አዝራር ትዕዛዝ ብቻ በመርከቧ ላይ ያሉት የጭነት ኮንቴነሮች በሮች ይከፈቱና የሶቪየት ዘመን ፒ15 ወይም ዘመናዊ የሆኑት ኑር የጸረ መርከብ ሚሳኤሎች በሰከንዶች ውስጥ ይተኮሳሉ። ይህ ድንገተኛ ጥቃት የአሜሪካን መርከቦች የመከላከያ ስርዓት ግራ እንዲጋባና ምላሽ ለመስጠት ጊዜ እንዲያጣ ያደርገዋል ማለት ነው። ይህ ግን ገና የጥንቱ መጀመሪያ ነው። ሚሳኤሎቹ እንደተተኮሱ ከነዚሁ እናት መርከብ ውስጥ በመቶዎች የሚቆጠሩ ካሚካዜ ድሮኖችና እጅግ ፈጣን የሆኑ ጥቃት አድራሽ ጀልባዎች እንደ ንብ መንጋ ይወጣሉ። ይህ የንብ መንጋ ጥቃት ተብሎ የሚጠራው ስልት የአሜሪካን ዘመናዊ የእጅ መከላከያ ስርዓትን በቁጥር ብዛት ለማጨናነቅ የታለመ ነው። አንድ የአሜሪካ አውዳሚ መርከብ በአንድ ጊዜ የተወሰኑ ኢላማዎችን ብቻ ነው መምታት የሚችለው። ነገር ግን በአንድ ጊዜ 50 ድሮኖችና ጀልባዎች ከ360 ድሬ አቅጣጫ ሲመጡበት የመከላከያ ስርዓቱ አቅሙ ይገደባል። እዚህ ጋር ነው የኢራን ስትራቴጂ ሂሳባዊ ስሌት።
ኢራን 100% ማጥፋት አይጠበቅባትም። ከመቶ ጥቃት 10 በመቶ እንኳን ስኬታማ ሆና የአውሮፕላን ተሸካሚ መርከቡን የላይኛውን ወለል ብትመታው መርከቡ አውሮፕላኖችን ማብረርና መቀበል አይችልም ማለት ነው። ይህ ሚሽን ኪል ይባላል። መርከቦ ባትሰምጥም እንኳ ለውጊያ ብቁ እንዳትሆን ተደርጎ ተመቻችቷል። በዚህ ትርምስ ውስጥ ደግሞ ሌላኛው አስፈሪ ተጫዋች ጋዲር የተባለ ትናንሽ ሰርጓጅ መርከቦች ናቸው። እነዚህ ሰርጓጅ መርከቦች በባህሩ ጥልቀት ውስጥ ሳይታወቁ በመሸሸግ የአሜሪካ መርከቦች የድምፅና የራዳር መፈለጊያዎችን አታለው በቅርቡ ርቀት ቶርፒዶ ይተኩሳሉ። በመጨረሻም የኢራን ኢላማ የአሜሪካን ባህር ኃይል ሙሉ በሙሉ ማጥፋት ሳይሆን በፋርስ ባህረ ሰላጤ ለአሜሪካ ጦር አደገኛ ቀጠና ማድረግ ነው። እነዚህን 4 ቁልፍ ስልቶች ማለትም የኮንቴነር ሚሳይል ድንገተኛ ጥቃት፣ የድሮን፣ የጀልባ፣ የንብ መንጋ ወረራ፣ የሰርጓጅ መርከቦች ሚስጥራዊ ጥቃትና የታክቲክ ማታለል በመጠቀም ኢራን የአሜሪካ ግዙፍ ኃይል በራሷ ደጃፍ ላይ እግር በእግር ለመቆጣጠር እየሰራች ትገኛለች ማለት ነው። ይህ ስትራቴጂ በአሜሪካ ወታደራዊ ባለሙያዎች ዘንድ ትልቅ ስጋትን የፈጠረ ነው። ለዓመታት የዘለቀውን የባህር ላይ የበላይነት ጥያቄ ውስጥ የሚከት ነው። ዛሬ በዚህ ሰበር ትንታኔያችን ኢራን እነዚህን ስልቶች በተግባር እንዴት ልታውላቸው እንደምትችልና የአሜሪካ ጦር ለዚህ ምን አይነት ምላሽ ሊኖረው እንደሚችል በጥልቀት እንመረምራለን። እስከ መጨረሻው አብራችን ቆዩም። ላለፉት ሳምንታት የጦር ዛቻዎችን ስንሰማ ብንቆይም ዛሬ ግን አሜሪካ ለጥቃት መዘጋጀቷን የሚያሳዩ ተጨባጭ መረጃዎች ወጥተዋል። ሚዛር ቪዥን የተባሉ የቻይና ረቂቅ ሳተላይቶች አሜሪካ በጆርዳን በሚገኘው ሙፋቃዋ ሳልቲ የአየር ኃይል ጣቢያ ላይ እጅግ ግዙፍ የጦር ኃይል እያከማቸች መሆኑን በምስል አጋልጠዋል። እነዚህ የሳተላይት ምስሎች እንደሚያሳዩት 18 የኤፍ-35 ላይቲንግ ቱ ስውር ተዋጊ ጀቶች እና 6 የኢኤ-18ጂ የኤሌክትሮኒክስ ጦርነት ጀቶች በዝግጁነት ላይ ይገኛሉ። ይህ ባለፉት 10 ዓመታት አሜሪካ በአንድ የጦር ሰፈር ላይ ያከማቸችው ትልቁ የኃይል ክምችት ነው። አሁን ጥያቄው ጦርነት ይነሳል ወይ ሳይሆን መቼ ይጀመራል የሚለው ሆኗል። ቻይና ይህንን ሚስጥራዊ መረጃ አሁን ያጋለጠችው ለምንድን ነው? እነዚህ እጅግ ዘመናዊ የሆኑት የኤፍ-35 ጀቶች በሳተላይት ለዓለም በማሳየት ቤጂንግ ለቴህራን የአሜሪካን የጥቃት አቅጣጫ ዝግጁነት እየጠቆመች ትገኛለች ተብሏል። እነዚህ ጀቶች ራዳር መከላከያዎችን ጥሰው የመግባት አቅም ያላቸው ሲሆኑ በጆርዳን መገኘታቸው ደግሞ ማንኛውም የኢራን ወታደራዊ ተቋም በቀላሉ ለመምታት ያስችላቸዋል። ይህ ዝግጅት የመጣው ፕሬዝዳንት ትራምፕ ኢራን አዲስ ስምምነት ካልፈረመች ወታደራዊ እርምጃ ይወሰዳል የሚል ማስጠንቀቂያ ከሰጡ በኋላ ነው። አሜሪካ በጆርዳን ብቻ ሳይሆን በህንድ ውቅያኖስ በሚገኘው ዲያጎ ጋርሲያ እና በእንግሊዝ በሚገኙ የጦር ሰፈሮች በኩል ጥቃት ለመሰንዘር እየተዘጋጀች እንደሆነ ይነገራል። በሌላ በኩል ኢራን እጇን አጣጥፋ አልተቀመጠችም። ቴህራን ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከችው አስቸኳይ ደብዳቤ ማንኛውም የአሜሪካ ወታደራዊ ስህተት ካጋጠመ ቆራጥ እርምጃ እንደምትወስድ አስታውቃለች። ኢራን በግልጽ እንዳስጠነቀቀችው አሜሪካ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ ማንኛውም የአሜሪካ የጦር ሰፈሮች ተቋማትና ንብረቶች ሁሉ የጥቃት ኢላማ ይሆናሉ ብለዋል። ይህ ማለት ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን መላውን ቀጠና የሚያቃጥል ይሆናል ማለት ነው። ኢራን ጦርነት አንፈልግም፣ ነገር ግን ለጥቃት ተገቢውን ምላሽ እንሰጣለን በማለት የመጨረሻውን ማስጠንቀቂያ አስተላልፋለች። ውጥረቱን ይበልጥ የሚያበረታው ደግሞ ኢራን ከሩሲያ የባህር ኃይል ጋር በመሆን በኦማን ባህረ ሰላጤና በህንድ ውቅያኖስ ላይ የጋራ ወታደራዊ ልምምድ ማድረጓ ነው። ይህ ለዋሽንግተን የተላለፈ ግልጽ መልእክት ነው። ኢራን ብቻዋን አይደለችም። ሩሲያ በልምምዱ ላይ መሳተፏ፣ ቻይና የአሜሪካ የጦር ጀቶችን በሳተላይት ማጋለጧ ዓለም አቀፍ የኃይል ሚዛኑ እየተቀየረ መሆኑን ያሳያል። አሜሪካ በጆርዳን ጀቶች ስታከማች፣ ኢራን ደግሞ ከሩሲያ ከቻይና ድጋፍ እያገኘች ነው። አሁን በክልሉ ያለው የጦርነት ነጋሪት ከመቼውም ጊዜ በላይ በኃይል እየተጎሰመ ነው። ታዲያ ቀጣዩ እርምጃ ምን ሊሆን ይችላል? ዓለም እጅግ አስፈሪ በሆነ አፋፍ ላይ ትገኛለች። የትራምፕ አስተዳደር በኃይል የማስገደር ስልት እየተጠቀመ ነው ወይስ በእውነት ለጦርነት እየተዘጋጀ? ቻይና የአሜሪካን ሚስጥር ማጋለጧ አሜሪካን ወደ ኋላ እንድትል ያረጋታል ወይስ ግጭቱን ያባብሰዋል? እናንተስ ምን ታስባላችሁ? ይህ የአየር ላይ ኃይል ክምችት ለሰላም ስምምነት መንገድ ይከፍታል ወይስ ወደ ሶስተኛው ዓለም ጦርነት ይወስደናል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ስላደመጣችሁ እናመሰግናለን። ጤና ይስጥልን።